ሮድኒ ከባለቤቱ ታኒሻ ጋር በመሆን የጀመሩት የዩቲዩብ ፕሮግራም በአጭር ጊዜ የተከታያቸው መጠን እያደገ ተወዳጅነታቸው እየጨመረ ነበር። ጁን 10 2025 ዓ.ም እንደተለመደው በላስ ቬጋስ ጎዳና ሰዎች በሚመላለሱበት ቦታ በዩቲዩብ ቀጥታ ስርጭት ከተከታዮቻቸው ጋር ቆይታ ያደርጋሉ። ይህ ቆይታ ግን ብዙም አልቆየም። በዛው የቀጥታ ስርጭት ዓለም እየተመለከታቸው ሁለቱም ባልና ሚስት በሽጉጥ ተመተው ተገደሉ። ውድ ቤተሰቦቼ እንዲሁም አዲስ ሆናችሁ ይህን ቪዲዮ የምትመለከቱ ሰላማችሁ እንደ ሁልጊዜው በያላችሁበት ይብዛላችሁ እያልኩኝ ዛሬም እንደተለመደው በአዲስ ታሪክ መጥቻለሁ። ይህን ቪዲዮ ተመልክታችሁ ስጨርሱ በኮሜንት ላይ የተሰማችሁን ሀሳብ እንድታጋሩኝ ከወዲሁ እየጠየቅኩኝ ቪዲዮ ከተመቻችሁ ላይክ በማድረግ አዲስም የሚሆናችሁ ሰብስክራይብ እያደረጋችሁ ይህን ቻናል ተቀላቀሉ እያልኩ ወደ ታሪኩ ልለፍ። ሮድኒ ለረጅም ዓመታት በኖረባት ደማቋ የቬጋስ ከተማ ታኒሻ የተባለች ከሱ በአንድ ዓመት ዕድሜ የምታንስ ሚስት አግብቶ ቤተሰቡን ለማስተዳደርም የተለያዩ ስራዎችን ይሰራ ነበር። ሮድኒ እድሜው በአርባዎቹ መጀመሪያ ላይ ሲደርስ ግን አንድ ነገር ይገለጥለታል። እሱም ዘመኑ የሚያበረታታውን የማህበራዊ ሚዲያ በመጠቀም የራሱን ቻናል ከፍቶ የሚፈልገውን ስራ መስራት፣ በዛም ገንዘብ ማግኘት ነበር። በዚህ ሀሳብ የባለቤቱ ታኒሻ አቀባበል አዎንታዊ ነበር። ከዛም አልፎ እየተጋገዙ ለመስራትም ተስማምተው አዲሱን የዩቲዩብ ቻናላቸውን ይከፍታሉ። ሮድኒ በተፈጥሮ ከሰዎች ጋር መግባባትና ማውራትን የታደለ አይነት ሰው በመሆኑ ለሱ ተፈጥሯዊ ባህሪ የሚስማማ አይነት ስራ ነበር። ባለቤቱ ታኒሻ በአንጻሩ በስራው ላይ እገዛዋን የማትሰስት ቢሆንም ልክ በሮድኒ ደረጃ ግን ካሜራ ፊት ደጋግማ የምትቀርብ አልነበረችም። የዩቲዩብ ፕሮግራማቸው ዋነኛ ማጠንጠኛው በተለይም የቬጋስን የምሽት ቆይታ በቀጥታ ለዓለም ማስተላለፍ ነበር። እጅግ ደማቅ የሆነችውን የቬጋስ ከተማን ተመልካቾች ሙቀቱን፣ ግለቱን እንዲረዱት አድርገው ለማስጎብኘት ይሞክራሉ። በዚህ ቆይታቸው ወደዛ አካባቢ የመጡ ጎብኚዎችን እዛው በቀጥታ ቃለ ምልልስ ያደርጋሉ። በከተማው ጎዳናዎች ላይ የተለያዩ ሰዎች አዝናኝና ለየት ያለ ትርኢት እያስመለከቱ ይቆያሉ። በሳምንት ውስጥ በተደጋጋሚ ምሽቶች ወደ ቻናላቸው ብቅ እያሉ ቬጋስን በምሽት እያሉ ከተከታዮቻቸው ጋር ቆይታ ማድረጋቸውን ቀጠሉ። በዚህ ቆይታቸው የተከታዮቻቸውን መጠን ቀስ በቀስ እያደገ እየመጣና በተለይም ሮድኒ ደስተኛ የሚያደርገውን ነገር ቢጀምሩ አንድ ልክ ያልሆነ ነገር ግን እየተፈጠረ መጣ። ይህ ትክክል ያልሆነው ነገር በዛው ከተማ በሚገኝ ሌላ የዩቲዩብ ቻናል ባለቤት ጋር የተፈጠረው ቁርሾ ነበር። ይህም ማኑኤል ዲሩይዝ ነበር። በማህበራዊ ሚዲያ የሚታወቅበት ደግሞ ሳይንሲቲ ማኒ በመባል የሚታወቀው በስራው ረጅም ጊዜ ያስቆጠረ ዩቲዩበር ነበር። ታዲያ እሱን ከነ ሮድኒ ስራ ጋር ምን አገናኘ የተባለ እንደሆን ማኑኤልም የሚሰራው የዩቲዩብ ስራ የቬጋስ የምሽት ገጽታን በቀጥታ የሚያሳይ በአጠቃላይ ከነ ሮድኒ ፕሮግራም ይዘት ጋር በእጅጉ የሚቀራረብ አይነት ነበር። ማኑኤል ቀደም ብሎ የዩቲዩብ ስራውን መጀመሩን ተከትሎ ከሱ በኋላ አንድን ሀሳብ ይዘው ወደ ማህበራዊ ሚዲያ ብቅ ያሉትን ጥንዶች የወደዳቸው አይመስልም። የማህበራዊ ሚዲያዎችን ማንም ሰው የፈለገውንና ይሆናል ብሎ ያሰበውን የፕሮግራም ይዘት ይዞ ብቅ ማለቱ ለማንም ያልተከለከለ ሆኖ ሳለ የሁለቱ የዩቲዩብ ቻናል ባለቤቶች ጋር መጠነኛ ቁርሾ ተፈጠረ። አንዳንድ ሰዎች እንደሚገልጹት ማኑኤል በማህበራዊ ሚዲያ ዝነኛ ለመሆን የማይፈነቅለው ድንጋይ እንደሌለና በሱ የፕሮግራም ይዘት ታዋቂ ብቻ ሳይሆን ብቸኛው ታዋቂ ሰው መሆን እንደሚፈልግ ይናገራሉ። ሁሉም እንደሚረዳው የማህበራዊ ሚዲያ የጋራ መጠቀሚያ መሆኑን ተከትሎ የፕሮግራም ይዘቶች መመሳሰልና መቀራረብ የተለመደ ነው። በተመሳሳይ ይዘት ብቅ ያሉ ሰዎችን ፉክክር ተከትሎ ደግሞ ተመልካቾች የተሻለ ነገር በማግኘት ያተርፋሉ። ማኑኤል ግን ይህን ነገር የፈለገው አይመስልም። በቀጥታ ስርጭቱ ወቅት ለተመልካቾቹ መልእክትን ያስተላልፍ ጀመር። አንዳንድ ሐሰተኛ ሰዎች እኔን መምሰል እንደሚችሉ ያስባሉ በማለት ተናገረ። ቀጠል አድርጎ ቬጋስ የኔ ብቻ ነች፣ ከኔ ክልል ቢርቁ ይሻላቸዋል ይላል። ይህ መልእክት በቀጥታ ለጥንዶቹ ዩቲዩበሮች
የተላከ መልእክት እንደሆነ የሚታወቅ ነበር። ለተመልካቾች ይህ አይነቱ የቃላት ጉሽሚያ የተለመደ ዝነኛ መሆኛ ዘዴ ወይም የማህበራዊ ሚዲያ ፉክክር መስሎ በመታየቱ የሁለቱን ወገኖች የቃላት ምልልስ ለማየት ይወዱ ነበር። ሮድኒ በአንድ ወቅት ለማኑኤል ምላሽ ሲሰጥ እሱ ካሜራ ፊት ብዙ ያወራል፣ እኛ ስንመጣ ግን ይደበቃል በማለት ብዙዎች የተቀባበሉትን ማኑኤልን ይበልጥ እልህ ውስጥ የሚያስገባ ንግግር ተናገረ። የሁለቱ የማህበራዊ ሚዲያ ጸብ ቀላል መስሎ ተጀምሮ እየተካረረ መጣ። ገደቡን ያለፈ የካሜራ ፊት ምልልሶችን መመላለስ ጀመሩ። ማኑኤልና ሮድኒ ዱላ ቀረሽ የቃላት ምልልሶችን ይመላለሳሉ። በሁለት ጎራ የተከፈሉ የሁለቱ ደጋፊዎች ደግሞ እንደ አንድ የማህበራዊ ሚዲያ ትሩፋት በነገሩ እየተዝናኑ ይኮመኮሙታል። በዚህ ሁኔታ ስጋት የታያቸው ግን የሮድኒ እናትና ባለቤቱ ነበሩ። ሁለቱም ከማኑኤል ጋር እየቀጠለ ባለው የከረረ እሰጥ አገባ ስጋት እንደገባቸውና ነገሩ እዚህ ላይ እንዲያበቃ ያሳስባሉ። በማህበራዊው የሚዲያ ዓለም የተፈጠረ ቁርሾ በዛው በማህበራዊ ሚዲያ መፈታት ወይም ከቀጠለም በዛው በማህበራዊ ሚዲያ መቀጠል ያለበት ሆኖ ሳለ በእነዚህ ሁለት ሰዎች መካከል ግን ስጋ ለብሶ መጣ። ጁን 10 2025 ምሽት ላይ ጥንዶቹ ሮድኒና ታኒሻ እንደተለመደው በዩቲዩብ ቀጥታ ስርጭት በቤላጊዮ ፋውንቴን አቅራቢያ ተገኝተው ከተከታዮቻቸው ጋር ቆይታን ያደርጋሉ። በርከት ያሉ ሰዎች በሚመላለሱበት ጎዳና መሃል ጥንዶቹ እየተሳሳቁ እያወሩና እየተጫወቱ ጥሩ የምሽት ጊዜን እያሳለፉ ነበር። በዚህ መሃል ግን አንድ ሰው ከጀርባ ብቅ አለ። ይህ የተከሰተው ሰው ጥቁር ሁዲን አድርጎ ወደ እነሱ ተጠጋ። ሰውየው ማኑኤል ነበር። ሮድኒ ማኑኤልን በማግኘቱ የተደናገጠ አይመስልም። ይልቁንም ዳግም ማን እንደመጣ ተመልከቱ በማለት ከመደናገጥ ይልቅ የመገረም አይነት ንግግር ተናገረ። ለወትሮ ካሜራ ፊት ሲቀርብ የነበረው ጸብጫሪ ንግግር አሁን በአካል የሚከሰት መሰለ። ማኑኤል ጥንዶቹ በሱ ዙሪያ በማህበራዊ ሚዲያ የሚነጋገሩትን ንግግር አስመልክቶ በጩኸት ይናገር ነበር። ሮድኒ በበኩሉ አንተ ነህ እኛ ጋር የመጣኸው፣ ሂድ ወደ ቤት በማለት ሲናገርም ይሰማል። ነገሮች ከታሰበው በላይ ከረሩ። ማኑኤል መሳሪያ ወጣ። ታኒሻ ቀጥታ ስርጭት ላይ ነን በማለት መጮህ ጀመረች። ጩኸቷ ግን እርባና አልነበረውም። ማኑኤል ሁለቱም ላይ ተኮሰባቸው። ሮድኒ ወዲያው ህይወቱ አለፈ። የሕክምና እርዳታ ሰጪዎች ቦታው ላይ ሲደርሱ ነፍሷ ያልወጣው ታኒሻ ሆስፒታል ከደረሰች በኋላ መሞቷ ተሰማ። ማኑኤል በዛ ወቅት በፍጥነት ከቦታው ቢሸሽም በማግስቱ ራሱ ለፖሊስ እጁን ሰጠ። በምርመራ ወቅትም መሳሪያ ሲያወጡብኝ ራሴን ለመከላከል ያደረግኩት ነው በማለት ቢናገርም ፖሊሶች ግን አንድም መሳሪያ ሟቾች ጋር አለመገኘቱ የማኑኤል ንግግር ቅጥፈት ይመስል ነበር። ማኑኤል የዋስትና መብት ተከልክሎ ጥፋተኛ ከተባለ እስከ ሞት ሊያደርስ የሚችለውን የወንጀል ቅጣት ይጠባበቃል። ሁለቱ ወገኖች ከዚህ በፊት የነበረ አካላዊ ትውውቅ ባልነበረበት ሁኔታ በማህበራዊ ሚዲያ በተነሳ ቁርሾ እያደገ መጥቶ ሁለት ነፍሶችን ቀጠፈ። ዓለምም በቀጥታ የተመለከተውን ግድያ በሚያሳዝን ሁኔታ አስተናገደች። ውድ ቤተሰቦቼ ለዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበር። እናንተስ በዚህ ታሪክ ላይ ምን ሐሳብ አላችሁ? ሐሳባችሁን ኮሜንት ላይ አሳውቁኝ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉ። ቪዲዮ ከተመቻችሁ ላይክ በማድረግ እንዲሁም ሼር እያደረጋችሁ ለሌሎች እንዲደርስ አግዙኝ እያልኩኝ በሌላ አዲስ ታሪክ እስክንገናኝ ድረስ ቸር ቆዩልኝ።